የትራምፕ አስተዳደር የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን የአደንዛዥ እጽ የሚያቀላጥፉ መሪ ናቸው በሚል ከከሰሷቸው ሰነባብተዋል። የአሜሪካ ፕሬዝዳንት ኒኮላስ ማዱሮን ያሉበትን የጠቆመ $50 ሚሊዮን አዘጋጅቻለሁ ማለታቸው ይታወሳል። አሜሪካ በካሪቢያን አደንዛዥ እጽን ለመክታት ያለመ ነው ባለችው ተልዕኮ ባህር ኃይሏን በተጠንቀቅ እንዲቀመጥ ማድረጓ እየተመላከተ ነው። የአሜሪካ የባህር ኃይል የጦር መርከቦች F-35 ጀቶችና የመጓጓዣ አውሮፕላኖችን ይዘው በካርታሪኮና በሪጅን አይላንዶች መገኘታቸው ተጠቁሟል። ፔንታጎን የእጽ አዘዋዋሪ አባላትን ይዘው ሲንቀሳቀሱ የነበሩ የቬኔዙዌላ 2 ጀልባዎችን ማጥቃቱ ሲታወስ ካራካስ ድርጊቱን በጽኑ ኮንነዋለች። ፕሬዝዳንት ማዱሮ የመጨረሻውን የድሮን ዝግጅት ማድረጋቸው ይታወቃል። ፕሬዝዳንቱ በሚሊዮን የሚቆጠሩ ወታደሮችና ሚሊሻዎችን በተጠንቀቅ ማቆማቸውም ይገለጻል። የተባበሩት መንግስታት ድርጅት አሜሪካን የከሰሱት ማዱሮ ለአሜሪካ በከፍተኛ ሁኔታ የታጠቁ የጦር መርከቦች በቀጠናው መኖራቸውን ከፍተኛ ግጭት ውስጥ እንዳያስገባ ተሰግቷል። የሳተላይት ምስሎች ትናንት መረጃ እንደሚያመለክተው ከደቡብ አሜሪካ ቬኔዙዌላ በስተሰሜን በካሪቢያን ላይ በ700 ኪሎ ሜትር ርቀት የአሜሪካ የታጠቁ የጦር መርከቦች በተጠንቀቅ ላይ እንደሆኑ ይነገራል። በካሪቢያን የተሰበሰቡት የአሜሪካ የጦር መርከቦች ተልዕኮ ለመፈጸም ብቁ መሆናቸው ተመላክቷል። የአሜሪካ የአየር ኃይል በቀጠናው ያለውን ይዞታ አጠናክሮ መቆየቱን እንደቀጠለ ሲሆን የአገሪቱን የጸረ ናርኮቲክስ ተልዕኮ በማገዝ ተጨማሪ የጦር መርከቦች ወደ ስፍራው እየተጓጓዙ መሆኑ ተመላክቷል። በጥቅሉ 8 የአሜሪካ ግዙፍና በከፍተኛ ደረጃ የታጠቁ መርከቦች በከፍተኛ ደረጃ እየተሰባሰቡ ነው። ባለስልጣናቱ ቁጥር ሊያሻቅብ እንደሚችል ተናግረዋል። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ 8 የአሜሪካ የጦር መርከቦች 120 ሚሳኤሎች ታጥቀው ቀጥተኛ ስጋት እንደደቀኑ አረጋግጠዋል። በደቡብ አሜሪካ አህጉር በ10 ዓመት ውስጥ የታየ ትልቅ ስጋት ሲል መናገራቸው ይታወሳል። አሜሪካ በካሪቢያ የአደንዛዥ እጽን ዝውውር ለመበጠስ በሚል ጦሯን ማጠናከሯ የቀጠናው ሀገራትን ወታደራዊ ዝግጅት ጨምረውና ውጥረቱ ከፍ ሊያደርገው ይችላል እየተባለ ነው። አሜሪካ በከፍተኛ ሁኔታ የታጠቁ የጦር መርከቦች በቀጠናው መገኘት ቀጥተኛ ጦርነትን በቀጠናው እንዳያመጣ ስጋት አሳድሯል። የዶናልድ ትራምፕ አስተዳደር በጸረ አደንዛዥ ተልዕኮ የጦር ዝግጅቱን በካሪቢያን እያጠናከረ ባለበት የቬኔዙዌላው ፕሬዝዳንት አስተዳደር ደግሞ የአስቸኳይ ጊዜ አዋጁን ለማወጅ ዝግጁ መሆኑን አስታውቋል። ይህ አዋጅ ለማዱሮ አሜሪካ ጥቃት ብትፈጽም መከላከያና ብሔራዊ ደህንነቱ ላይ ያላቸውን ስልጣን ከፍ የሚያደርግ እንደሆነ ተመላክቷል። አሜሪካ በካሪቢያን ያለውን የጸረ አደንዛዥ ተልዕኮ ለመፈጸም ነው ብትልም የማዱሮ አስተዳደር የመንግስት ለውጥ እንዲኖር ለማድረግ ነው በሚል ያምናል። ስለ አስቸኳይ ጊዜ አዋጁ ማድረግ በተነጋገረበት ግባችን ማንኛውም ዜጋ ሁሉንም የቬኔዙዌላ ኃይሎች ለየትኛውም ስጋት ወይም ጥቃት ምላሽ በሚሰጡበት እንደሚደግፍ ማረጋገጥ ነው ማለታቸው ይታወሳል። ቬኔዙዌላ ከአሜሪካ ጋር የገባችው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ጊዜ አስቸኳይ ጊዜ አዋጅ ለሀገሪቱ ሉዓላዊነትና መረጋጋት አስፈላጊ ነው ባይ ናቸው። ማዱሮ አሜሪካ ካጠቃችን አስቸኳይ ጊዜ ለማወጅ ዝግጁ ነኝ ብለዋል። ምክትል ፕሬዝዳንታቸው አሜሪካ ጥቃት ቢፈጽምም ልዩ ስልጣን የሚሰጣቸውን አዋጅ መፈረማቸውንም አረጋግጠዋል። አዋጁ በመላ ሀገሪቱ ጦር የማንቀሳቀስ ስልጣንን እንዲሁም በህዝብ አገልግሎቶችና በነዳጅ ድርጅቶች ላይ ወታደራዊ ስልጠናን የሚሰጣቸው ይሆናል። የትራምፕ አስተዳደር የአደንዛዥ እጽ አዘዋዋሪዎችን ሰንሰለት ለመበጠስ እያደረገ ያለው እንቅስቃሴ ከ10 ዓመታት ወዲህ ለመጀመሪያ ጊዜ እንደሆነ ይጠቁማል። በዚህ ተልዕኮ አሜሪካ ድንበር ተሻጋሪ አደንዛዥ እጽ መስመሮችን ዓላማ ማድረጓን ስትገልጽ የጦር መርከቦቿና በሺዎች የሚቆጠሩ ወታደሮቿ ዝግጁ ሆነዋል። ፕሬዝዳንት ትራምፕ ወደ አሜሪካ የሚገባ የአደንዛዥ እጽ ፍሰትን መቀነስ በመንግስታቸው ተቀዳሚ ግባቸው አንዱ መሆኑን ሲገልጹ ይስተዋላሉ። የትራምፕ አስተዳደር የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮን ዋነኛ አደንዛዥ እጽ አዘዋዋሪ አድርጎ ይፈርጃቸዋል። ለዚህም ነው ያሉበትን ለጠቆመኝ $50 ሚሊዮን ሰጣለው ያለው። የአሜሪካ የንግድ ሚኒስተርም ቢሆን በቬኔዙዌላ መከላከያ ውስጥ አደንዛዥ እጽ ማዘዋወሪያ ሰንሰለትን በመምራትም ይከሳቸዋል። የነጩ ቤተ መንግስት ቃል በጉዳዩ ላይ በሰጡት መግለጫ ማዱሮ ህጋዊ ፕሬዝዳንት አይደለም፣ የአደንዛዥ እጽ አዘዋዋሪ ክንፍ መሪ እንጂ ብለዋል። ኒኮላስ ማዱሮ ከዓመት በፊት በተደረገ የአገሪቱ ምርጫ ተፎካካሪዎች አድመንድ ጎንዛሌስ ከእጥፍ በላይ በሆነ ድምፅ ያሸንፏቸውን የስልጣን መንበሩን ሳይለቁ መቆየታቸው ይመለከታል። 8 ሚሊዮን የሚሆኑ የቬኔዙዌላ ዜጎች ከማዱሮ አስተዳደር ሸሽተው መሰደዳቸው ይገለጻል። አሜሪካ ቬኔዙዌላ ወዳለችበት ቀጠና ያቀናሁት የአደንዛዥ እጽ ሰንሰለትን ለመበጠስ ነው ስትል ለጥቃትሽ ተዘጋጅቻለሁ ያለው የማዱሮ አስተዳደር ለመንግስት ልበጣ ነው የመጣሽው ባይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጸረ አደንዛዥ ተልዕኮ
ወደ ቬንዙዌላ ጦራቸውን እንደሚያዘምት ደጋግመው መግለጻቸው ይታወቃል። አሁን ደግሞ ጦራቸው በካሪቢያ ያለውን አቋም አጠናክሯል። አሁን መረጃዎች ቬንዙዌላ በአሜሪካ ተቀዳሚ የአደንዛዥ ዕፅ አቅራቢ እንዳልሆነች ይጠቆማል።